بسم الله الرحمن الرحيم وإذا قيل لهم أنفقوا مما رزقكم الله قال الذين كفروا للذين آمنوا أنطعم من لو يشاء الله أطعمه إن أنتم إلا في ضلال مبين ويقولون متى هذا الوعد إن كنتم صادقين ما ينظرون إلا صيحة واحدة تأخذهم وهم يخصمون فلا يستطيعون توصية ولا إلى أهلهم يرجعون ونفخ في الصور فإذا هم من الأجداث إلى ربهم ينسلون قالوا يا ويلنا من بعثنا من مرقدنا هذا ما وعد الرحمن وصدق المرسلون إن كانت إلا صيحة واحدة فإذا هم جميع لدينا محضرون فاليوم لا تظلم نفس شيئا ولا تجزون إلا ما كنتم تعملون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذا قيل لهم ለካህዲያን አኺራን ለረሱ ሰዎች በተባሉ ጊዜ ኢተቁ ተጠንቀቁ፣ ፍሩ፣ ማ በይነ አይዲኩም ፊት ለፊታችሁ ያለን የዱንያን ቅጣት፣ ወማ ኸልፈኩም ከኋላችሁ ወደፊት ሊመጣ ሊጠብቃችሁ የሚችልም የአኺራን ቅጣት ፍሩ ሲባሉ፣ ወይም ደግሞ ማ በይነ አይዲኩም ወማ ኸልፈኩም የቂያም ቀን ከፊት ከኋላ ሊከባችሁ የሚችልን ወንጀል ፍሩ ተጠንቀቁ ሲባሉ፣ ለዓለኩም ቱርሐሙን ይታዘንላችኋል ይሄን ካደረጋችሁ፣ ዱንያን አኺራን የዱንያን የአኺራን ቅጣት ከፈራችሁ፣ አኺራ ላይ ሊከባችሁ የሚችልን ወንጀል ከተጠነቀቃችሁ የአላህ ረሕመት ተስፋ ይደረግላችኋል ሲባሉ ቸላ ይላሉ፣ ትኩረት አይሰጡም። ወማ ተእቲህም ወደ እነሱ አይመጣም ሚን አየቲን አንዲትም አንቀጽ ወይም ተአምር ሚን አያቲ ረቢህም ከጌታቸው ከሆኑ አንቀጾች ከጌታቸው ከሆኑ ተአምርና ማስጠንቀቂያዎች ወደ ሰው ልጆች በተለይ ከሃዲ ወደ ሆኑት አይመጡም። ኢላ ካኑ ዐንሃ አላህ ወደ እነሱ ካወረደው አንቀጽ ወይም ከላከላቸው ምልክትና ተአምር ቢሆኑ እንጂ ሙዕሪዲን የሚሸሹ የሚዞሩ ቢሆኑ እንጂ። ወኢዛ ቂለ ለሁም በተባሉ ጊዜ አንፊቁ ስጡ፣ ለግሱ፣ ሚማ ረዘቀኩሙላህ አላህ ከሰጣችሁ ቀንሳችሁ ለአቅመ ደካማ ስጡ በተባሉ ጊዜ ቃለ አለዚነ ከፈሩ እነዚያ የካዱ አሉ ሊለዚነ አመኑ ላመኑት አቡ ጀህል ለምሳሌ ለአቡበክር ለምሳሌ አላቸው አኑጥዒሙ እናበላለን እንዴ መን ለው የሻኡ ላሁ አላህ ቢሻ ቢፈልግ ኖሮ አጥዐመሁ ያበላው የነበረን አላህ ግን አላበላህም ብሎ የተወነ አካል እኛ እንዴት ለምን እናበላለን? ኢን አንቱም እናንተ በአላህ በመልእክተኛው እናምናለን የምትሉ ሚስኪንን አብሉ የምትሉ ሰዎች አይደላችሁም ኢላ ፊ ضላሊን ሙቢን ግልጽ ስህተት ግልጽ ጥመት ላይ እንጂ አይደላችሁም ይላል ሰደቃ ስጡ ሲባል። ወየቁሉነ ከሃዲያን ይላሉ መታ ሃዘል ወዕዱ ይህ ቀጠሮ የቂያም ቀን መቼ ነው ለመሆኑ ይላሉ በማስተባበል መልኩ አይሆንም በማለት ኢን ኩንቱም ሷዲቂና እናንተ ሞቶ መቀስቀስ አላህ ቆሞ መጠየቅ አለ ብላችሁ የምታምኑ ምሰብኩ ሰዎች ሆይ ቅያማ እውነት ከሆነ
መቼ ነው ታዲያ የሚሆነው የሚከሰተው ይላል። ማ የንظሩና አይጠባበቁም ኢላ ሰይሐተን ዋሂዳ አንዲትን ጩኸት እንጂ። የቂያማ ጉዳይ እነሱ እንደሚያስቡት ሩቅ አይደለም። ጊዜው ለሰው ልጆች አይታወቅም እንጂ አላህ ዘንድ ታውቆ ጉዳዩ አልቆ ለሰው ልጆች የተቀጠረው ቀጠሮ ብቻ ነው የሚጠበቀው። ያ ቀጠሮ ሲደርስ ማየንظሩና የሰው ልጆች አይጠባበቁም ኢላ ሰይሐተን ዋሂዳ አንዲትን ጩኸት እንጂ የኢስራፊልን ጩኸት ተአኹዙሁም ይህቺ ጩኸት በድንገት የምትይዛቸው የምትመጣባቸው ስትሆን የቂያማ ጩኸት በድንገት ወደ ሰው ልጆች ይመጣል። ወሁም እነሱ ሰው ልጆች የኺሲሙና እየተከራከሩ ባለበት ሰዓት ገበያ ላይ ሆነው ንግድ ላይ ሆነው ምግብ ቤት ላይ ሆነው ፋብሪካ ውስጥ ሆነው እርስ በርስ በተለያዩ ጉዳዮች ተወጥረው የተከራከሩ የተጨቃጨቁ ባሉበት ሁኔታ ላይ በድንገት ቂያማ መጥቶ ይወስዳቸዋል። ፈላ የስተጢዑና በዛ ጊዜ ቂያማ ሲመጣ ሲቆም ጩኸቱ ሲይዛቸው አይችሉም። ተውሲየተን መናዘዝ አይችሉም። ወሲያ መናገር አይችሉም። ከተገባቸው ላለስ ሁሉንም በአንዴ ነው ቂያማ ጸጥ የሚያደርጋቸው። ወላ ኢላ አህሊሂም ወደ ቤተሰቦቻቸውም የርጅዑነ የሚመለሱ አይደሉም። ያላስተካከልኩት ነገር አለ፣ መልእክት አላስቀመጥኩም አልተናገርኩም ብለው ወደ ቤተሰብም መመለስ አይችሉም። አጠገባቸው ላለ ሰውም መናዘዝ መልእክት ማስተላለፍ አይችሉም። ፋታ ማይሰጥ ድንገተኛ ነው የሚሆነው ቂያማ። ወኑፊኸ ፊሱሪ በጥሩምባው በቀንዱ ተነፋ። የሰው ልጆች ቂያማ ቆመው ጸጥ ካሉ በኋላ አላህ ፊት ለፍርድ ለመቆም በጥሩምባው ተነፋ። ፈኢዛሁም ወዲያውኑ የሰው ልጆች ሚነል አጅዳሲ ከቀብሮቻቸው ወጥተው ኢላ ረቢሂም ወደ ጌታቸው የንሲሉና በፍጥነት ይጓዛሉ፣ ይገሰግሳል። ጥሩምባውን ሲሰሙ ሁሉም ከየተቀበረበት ስፍራ ወጥቶ ወደ አላህ በፍጥነት ይጓዛል ፍርድ ለማግኘት። ቃሉ ይላሉም ያ ወይለና ወይ ጥፋታችን ክስረታችን፣ መን በዐተና ማን ነው የቀሰቀስን፣ ሚን መርቀዲና ከመተኛችን። የመጀመሪያ ዙር ጩኸት ሁሉንም ገድሏቸው ጸጥ ብለው ለ40 ዓመት ገደማ ይቆያል። ለሁለተኛ ዙር ሲነፋ ደግሞ በቀንዱ ሲነፋ ሁሉም ተነስተው ከየተቀበሩበት ስፍራ በፍጥነት ወደ ፍርዱ ሜዳ ይጓዛል። ይሄኔ ደንግጠው መን በዐተና ማን የቀሰቀሰን ሚን መርቀዲና ከመተኛችን ይላል። ሲነሱ ከሚያዩት ከባድ ቅጣት አንጻር የቀብሩን ቅጣት እንደው እንቅልፍ ይሉታል ተብሏል። ከቂያም ቀን ከሚያዩት ከባድ ቅጣት አንጻር እስከ ቂያም ቀን ድረስ በቀብር ውስጥ የደረሰባቸውን ስቃይ ሁሉ እንደ እንቅልፍ ይቆጥሩትና ከተኛንበት ማን ነው የቀሰቀሰን ይላል። ሃዳ ማ ወዐደ አርረሕማን ይሄ ጌታ አላህ የቀጠረን ቀጠሮ ነው። ቂያማ አለ ብሎን ነበር፣ ይኸው ቀጠሮ እውነት ሆነ። ወሰደቀል ሙርሰሉን መልእክተኞችም እውነት የነገሩን ይሄ ነበረ። ሞቶ መቀስቀስ አለ ብለው ይነግሩን የነበረው እውነተኛው ቂያማ ይህ ነው ይላል። እነሱ መቼ ነው ቂያማ እያሉ ሲያጣጥሉት የለም ብለው ሲያስተባብሉት እንዳልነበረው ኢንካነት እሷ ቂያማ አይደለችም ኢላ ሰይሐተን ዋሂዳ አንዲት ጩኸት እንጂ። የቂያማ ጉዳይ አንዴ ብቻ በጥሩምባ መንፋት ማስጮህ ነው። ፈኢዛሁም በጥሩምባው ሲነፋ ወዲያውኑ እነሱ የሰው ልጆች ጀሚዑን የሚሰበሰቡ ናቸው። ለደይና እኛ ዘንድ አለ አላህ ተባረከ ወተዓላ ሙሕደሩነ በጋራ የሚቀርቡ ናቸው። በተናጠል በተራ ተራ ሳይሆን ሁሉም ሰብሰብ ብለው በአንዴ እኛ ዘንድ ለፍርድ የሚቀርቡ ናቸው። ሁሉም ለፍርድ ከቀረበ በኋላ ፈልየውመ ይባላል። በዛ ቀን በዛ ቦታ ላይ ፈልየውመ ዛሬ ላ ቱዝለሙ ነፍሱን አንዲት ነፍስ እንኳ አትበደልም። ያልሰራችው አይጫንባትም። የሰራችው መልካም ስራን አትካድም። በስራዋ መሰረት ትመነዳለች። ወላ ቱጅዘውና የሰው ልጆች ሆይ አትመነዱም ይባላል የቂያም ቀን ኢላ ማ ኩንቱም ተዕመሉና ትሰሩት የነበረውን እንጂ። ሁሉም የሥራውን ያገኛል። ኸይር ሲሰራ የኖረ ኸይር ምንዳ ይመነዳል፣ ጀነትን የአላህን ውዴታ። ወንጀል ሲሰራ የኖረ ደግሞ ጀሀነምን ይመነዳል፣ ውርደት ይጠብቀዋል። ነዑዙ ቢላሂ ሚን ዛሊክ። ወኢዛ ቂለ ለሁም ኢተቁ ማ በይነ አይዲኩም ወማ ኸልፈኩም። በዚህ አንቀጽ አላህ ተባረከ ወተዓላ የእምቢባዮችን፣ የአመፀኞችን፣ የሙጅሪሞችን
የአኼራ ጉዳይ የማያሳስባቸው ሰዎችን ሁኔታ አላህ እየነገረን የቂያም ቀን እንዳለ በዛ ቀን የሰው ልጅ በሥራው እንደሚጠየቅ እንደሚያዝ ተነግሯቸውም ሳለ ምንም አይመስላቸው ወንጀል ላይ ወንጀልን የሚደራርቡ የሆኑ ሰዎች ኢዛ ቂለ ለሁም ሲባሉ ሐቅን ኢማንን አኺራን ቸላ ያሉ ሰዎች መካሪዎች ሲሏቸው ኢተቁ ፍሩ ተጠንቀቁ ማ በይነ አይዲኩም ከፊት ለፊታችሁ ያለን የዱንያን ቅጣት ወማ ኸልፈኩም ከኋላችሁ የሚጠብቃቸውን የአኼራን ቅጣት ፍሩ ሲባሉ ቸላ ይላል። ትኩረት አይሰጡ፣ መልስ አይሰጡ። ማ በይነ አይዲኩም ዱንያ ማለት ነው። ከአሁን ቀደም ያለፉ ህዝቦች ዱንያ ላይ ተቀጥተዋል። በዱንያ አትታለሉ። እዚሁ ዱንያ ላይም በቀጣይ ቀናት ፊት ለፊታችሁ ባሉ ቀናት አላህ ሊቀጣችሁ ይችላል። ወማ ኸልፈኩም እዚህ ዱንያ ላይ እንኳ ባትቀጡ በወንጀላችሁ አኼራ ላይ ቅጣት ይጠብቃችኋል። ከሁለት አንዱ አይቀርም እምቢ ላለ ሰው ተጠንቀቁ ሁለቱንም ሲባሉ መልሳቸው ቸላ ማለት ነው። አብዱላህ ብን አባስ ደግሞ ማ በይነ አይዲኩም ማለት ፊት ለፊታችሁ ያለ ገና ያልመጣ አኼራን ፍሩ ማለት ነው። አኼራን መፍራት ደግሞ በተግባር መሆን አለበት። ፈዐመሉ ለሃ ለአኼራ የሚያዋጣን መልካም ሥራ ስሩ ማለት ነው። ብዙ ሰው አኼራን ይፈራል። በውስጡ ሙስሊም የሆነ ሙእምን የሆነ ሰው አኼራን ይፈራል፣ ቀብርን ይፈራል፣ ሲራጡን ይፈራል። ግን መፍራት ብቻ ዋጋ የለውም። ፈዐመሉ ለሃ አኼራ ካስፈራችሁ ከአኼራ ውርደት የሚያድንን መልካም ሥራን ስሩ፣ አኼራ ላይ የሚያዋርድን ወንጀል ተው ሲባሉ ወማ ኸልፈኩም እዚህ ዱንያንም ፍሯት። ዱንያ ትተናት የሄደን ስለሆነ ከኋላ ነው ያለችው፣ ወደ አኼራ የሄደን። ዱንያን ፍሯት ማለት ደግሞ ማለት ነው ፈሕደሩሃ ወላ ተግተሩ ቢሃ በዱንያ አትታለሉ። ከእናንተ ጋር አብራ ቀብር አትገባም፣ አብራ ሲራጥ አትሻገርም። እዚሁ ትታችኋት ነው የምትሄዱት። ማ በይነ አይዲኩም ከፊታችሁ ያለ አኼራ ወደዚያ እየሄደን ስለሆነ ወማ ኸልፈኩም ዱንያ ናት ከኋላ ትተናት ስለምንሄድ። ሁለቱንም ፍሩ ማለት ለአኼራ መልካም ሥራን ስሩ አዘጋጁ ማለት ስንቀሰንቁ ማለት መልካም ሥራ በመስራት ወንጀል በመተው። ዱንያን ፍሯት ተጠንቀቋት ማለት ደግሞ እንዳሸውዳችሁ እንዳታታለላችሁ ማለት። ነቢዩ ዓለይሂ ሰላቱ ወሰላም ዱንያን ፍሩ ተጠንቀቁ፣ ዱንያ አረንጓዴ ናት፣ ማራኪ ጣፋጭ ናት። አላህ ዱንያ ላይ ለተወሰነ ጊዜ ነዋሪ ተተኪ ያደርጋችኋል፣ የምታደርጉትን ያያል። ዱንያን ፍሩ፣ ሴትን ፍሩ ተጠንቀቁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የበኒ እስራኤሎች ፈተና በእነዚህ በሁለት ነገሮች ነበሩ። ብዙ የዱንያ ምንነት ያልተረዱ ሰዎች ነገ ጥለዋት የሚሄዷትን ዱንያ እያሳመሩ እያሟሉ የተንከባከቡ የማይቀረውን አኼራን ወናና ባዶ ያደርጋል። እያንዳንዱ ዓቅል የሆነ አስተዋይ የሆነ ሞት አለብኝ የሚል ሰው የዕድሜውን አብዛኛውን ክፍል የቀኑን ክፍለ ጊዜ ሌሊቱንም ጭምር ለምንድን ነው የምትሰጠው እስቲ ራስህን ጠይቅ ቢባል በቀን ውስጥ ትልቁ ምንኮራበት ስራችን አብዛኞቻችን ሶላት። በቀን 5 ጊዜ መስጂድ ሄጄ እሰግዳለሁ። ከዛ ውጪ ከቦር እስከ አስር ባለው ሁለት ረካት ትሰግዳለህ። ከመግሪብ እስከ ዒሻ ያለውን ሰዓት የት ነው የምታሳልፈው? ከመሸስ በኋላ ከዒሻ በኋላ እስከ ስራ እስክትወጣ ወይም ፈጅር እስክትመጣ የት ነው የምታሳልፈው? የአይን፣ የምላስ፣ የጆሮ፣ የልብ የሌሎችም የሰውነት አካላትን ምስጋና በሚገባ ለአላህ ተባረከ ወተዓላ አቅርበሃል። የሰው ልጅ 300 ምናምን የሰውነት አካላት መገጣጠሚያዎች ብልቶች አሉት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በ360 የሰውነት አካል ሰደቃ ማውጣት አለበት። እያንዳንዱ የሰውነት አካል ስለሰራ ስለተንቀሳቀሰ አገልግሎት ስለሰጠ ሰደቃ መስጠት አለ። እኛ ምን ሰራው መልካም ስራ አይደለም የጀነት ባለቤት ሊያደርገን ይቅርና ላሉን የሰውነት ጸጋዎች እንኳ ክፍያ ሊሆን ይችላል። በሰላማዊ በጤናማ በተፈጥሯዊ መንገድ መተንፈስ ያቃታቸው ለመተንፈስ በየቀኑ በሺዎች የሚቆጠሩ ገንዘብ የሚከፍሉ ሰዎችን ስናይ ነው ይሄ የሚገባን። እንደ ልብ እንበላለን፣ እንጠጣለን፣ እንተነፍሳለን፣ እንንቀሳቀሳለን። ተቆጥሮ ማያልቅ ኒዕማ አለ። ይሄን ሁሉ ያደረገልኝ አላህ እንዲሁ እንደ እንስሳ የበላሁ እየጠጣሁ ልኖር ነው ወይ? እስከ መቼስ ነው ዱንያ ላይ የምኖረው? አንድ ቀን ዱንያን ትቼ መሄድ አይቀር። በዱንያ አትታለል፣ ተጠንቀቃት። አታላይ ናት፣ ጣፋጭ ናት፣ ማራኪ ናት፣ ታዘናጋለች። ኢተቁ ዱንያን ተጠንቀቋት ያለን አላህ ተባረከ። እሳትን፣ አውሬን፣ ሽፍታን፣ ጠላትን እንደምንጠነቀቀው ከዛ በላይ ዱንያ እንድንጠነቀቅ አላህ የመከረን።
ከአሁን ቀደም ያለፉ ህዝቦች ላይ አላህ የወሰደው እርምጃ አለ እንዲህ በማለታቸው ምክንያት እሱን ተጠንቀቁ ማለት ነው። ወከዛሊክ ማ በይነ አይዲኩም ወማ ኸልፈኩም ሌላኛው ተፍሲር የቂያም ቀን ከፊት ከኋላ ሊከባችሁ የሚችልን ወንጀል ተጠንቀቁ ማለት ነው። ይተቁ ፍሩ፣ ተጠንቀቁ። ማ በይነ አይዲኩም ወማ ኸልፈኩም የቂያም ቀን ከፊታችሁም ከኋላችሁም ከግራችሁም ከቀኛችሁም ሊከባችሁ ሊያጥራችሁ የሚችልን ወንጀል ዛሬ እዚህ ዱንያ ላይ ተጠንቀቁ ማለት ነው። የቂያም ቀን የሰው ልጅ ወደ ግራ ሲያይ ስራውን ነው የሚያየው፣ ወደ ቀኝ ሲያይ ስራውን ነው የሚያየው፣ ወደ ፊት ለፊት ሲያይ ስራውን ጀነትን ጀሃነምን ነው የሚያየው። አባት፣ እናት፣ ወንድም፣ ጓደኛ ሊያድን አይችልም። የሚያድነው ስራ ብቻ። በዛ ቀን ማንም የሚያግዝ በሌለበት ሊያድናችሁ የሚችልን መልካም ስራ ስሩ፣ የሚያዋርዳችሁን ወንጀል ራቁ፣ ተጠንቀቁ ማለት ነው። ለዓለኩም ቱርሐሙን ይሄን ካደረጋችሁ ይታዘንላችኋል፣ የአላህን እዝነት እንደምታገኙ ይከጀልላችኋል፣ ተስፋ ይደረግላችኋል። ወደ አኼራ የምታደርጉት ጉዞ ያማር የሚሆነው ዱንያ የጥፋት ሀገር እንደሆነች ስታውቁ ነው። አኼራ ላይ የሚከስሩ እዚህ ዱንያ ላይ ህይወታቸውን የከሰሩ ሰዎች ናቸው። መልካም ስራ የሚሰሩበትን እድል የከሰሩ ሰዎች ናቸው። አኼራ ላይ እንዳትከስሩ አላህ እንዲያዝንላችሁ እዚህ ወንጀልን ተጠንቀቁ። ከፊት ከኋላ ሊከባችሁ የሚችል ሊያዋርዳችሁ የሚችልን ወንጀል ራቁ ማለት ነው። ይሄን ካደረጋችሁ ነው የሚታዘንላችሁ። የሰው ልጅ ወንጀልን ሲጠነቀቅ አላህ ያዝንለታል። ዱንያን ሲፈራ እዚሁ እንዳታስቀረኝ ብሎ ሲሰጋ አላህ ያዝንለታል። ዱንያን ማይጠነቀቅ ወንጀልን ማይጠነቀቅ የአላህን እዝነት ሊያገኝ አይችልም ማለት ነው። በዚህ መልኩ ሲመከሩ የሚጠቅማቸውን ምክር ሲመከሩ እሺ አይሉ፣ ደስ አይላቸውም። መልሱ አልተሰጠም። እዚህ ጋር አንቀጹ ላይ ወኢዛ ቂለ ለሁም እተቁ ማ በይነ አይዲኩም ወማ ኸልፈኩም ለዓለኩም ቱርሐሙን ከፊት ከኋላ ያለን ወንጀል ራቁ፣ ዱንያ አኼራችሁን ተጠንቀቁ ይታዘንላችሁ ዘንድ ሲባሉ ምን ሆነ? መልስ አልተሰጠም። ነገር ግን መልሱን የተፍሲር ሊቃውንት በሁለት መልኩ መልሰዋል። አንድ አዕረዱ የሚል ተቅዲር አስቀምጠው ይሄን ሲባሉ ሲመከሩ ቸላ ይላሉ፣ መልስ አይሰጡም። ሁለተኛው መልሱ ቀጥሎ ያለው አንቀጽ ነው። መልሱ ቀጥሎ ያለው አንቀጽ ነው። ምን ያህል ቀጥሎ ያለው አንቀጽ? ወማ ተእቲህም ከፊት ከኋላ የቂያም ቀን ሊከባቸው የሚችልን ወንጀል ራቁ፣ ዱንያን ተጠንቀቁ፣ አኼራንም ተጠንቀቁ ሲባሉ ወማ ተእቲህም ሚን አየትን ሚን አያቲ ረቢህም ከጌታቸው የሆነ አንቀጽ ተአምር የነቢ ሙሐመድን እውነተኝነት የአኼራን ሐቅ እውነት መሆን የሚገልጽ የአላህን በብቸኝነት መምለክን የሚያረጋግጥ ተአምር አንቀጽ በመጣ በተብራራ ቁጥር ኢላ ካኑ ዐንሃ ሙዕሪዲን እነሱ ካሉበት መመለስ ራሳቸውን ቆም ብሎ መፈተሽ ሳይሆን ካኑ ሙዕሪዲን የሚሸሹ ናቸው። አያስተነትኑም፣ አይገሰጹም፣ ራሳቸውን አይፈትሹም። አንዴ ውስጣቸው ላይ ወንጀል፣ ኩፍር፣ እምቢባይነት ስር ሰዶ ያን በሽታ ነቅሎ የሚያወጣ ቁርአን እንኳን መጥቶ መድኃኒት መጣልኝ አይሉም። ይሄ ነው መልሷ። አላህን ፍሩ ተጠንቀቁ በተባሉ ቁጥር ተጨማሪ አንቀጾችን ወርደው ባስጠነቀቋቸው ቁጥር የነሱ መልስ ኢዕራድ ነው። ኢላ ካኑ ዐንሃ ሙዕሪዲን ከኢዕራድ በተጨማሪ የተለያዩ የሚሰጧቸው መልሶች ሊኖሩ ስለሚችሉ ነው የፊተኛው አንቀጽ ላይ መልሱ ያልተቀመጠው በግልጽ ተብሏል። ለዓለኩም ቱርሐሙን ይታዘንላችኋል፣ ተጠንቀቁ ዱንያን አኼራን ሲባሉ ምን ይሆናል መልሱ? እንደ ግለሰቦች ይለያያል። ዝም የሚሉ ይኖራሉ፣ የሚያሾፉ ይኖራሉ፣ የሚሳደቡ ይኖራሉ፣ የሚደባደቡ ይኖራሉ። እንዴት አላህን ፍራ ትለኛለህ? እንዴት ከወንጀል ስሜት የፈለግኩትን እንዳላደርግ ለምን ትከለክለኛለህ? ብለው እስከ የከለከላቸውን ሰው ለመግደል እስከ መሞከር የሚሄዱ ይኖራሉ። ይሄ በላገቱ ቢልሐድፍ ይባላል። መልሱን በማስቀረት የቁርአንን ሰፊነት መግለጽ ይባላል። አንድ መልስ ከሚሆን አዕረዱ ቸላ ይላሉ ከሚባል መልሱ ተትቶ የእነሱ አይነት ቀልበ ደረቅ ሰው አላህን ፍራ ሲባል ሊሰጥ የሚችለውን ሁሉ መልስ የሚያስተናግድ ተደርጎ ክፍት ተደርጓል። ሲመከሩ አይሰሙም ማለት አይገሰጹም። ካለመገሰጽ ካለመስማትም አልፎ ከእነሱ ውስጥ የሚሳደብም የሚደባደብም ለመግደል የሚሞክርም ይኖራል። ነቢያትን የገደሉ የተለያዩ ህዝቦች አሉ። ወኢዛ ቂለ ለሁም ለምቢባይ ለአመፀኛ ከሃዲያን ሙጅሪሞች ሲባሉ አንፊቁ ለአቅመ ደካሞች ለግሱ ስጡ አላህ ከሰጣችሁ
ሚማ ረዘቀኩሙላህ አላህ ከሰጣችሁ ስጡ። ብዙ ጊዜ ሰዎች ሀብት ንብረትን ያገኘሁት በላቤ በጥረቴ ነው ይላል። ጥሬ ግሬ ነው ያገኘሁት፣ በብልሃቴ ነው፣ በሙያዬ ነው። አሊያ ደግሞ ጀግና ከሆነው አባቴ አያቴ ወርሼ ነው ይላል። አላህን ይረሱታል። ሪዝቅ ያለው አላህ ዘንድ ከመሆኑ ጋር ወፊ ሰማኢ ሪዝቁኩም ወማ ቱዐዱን፣ ሪዝቃችሁ ያለው ሰማይ ላይ ነው ይላል። የሰው ልጅ ገና እናቱ ማህፀን ውስጥ ያለ ሪዝቁ ይጻፋል። ያን የተጻፈለትን አላህ የሰጠውን የሰው ልጅ የሚበላው የሚጠጣው የሚያገኝ። ስለዚህ ቁርአን ላይ ብዙ ጊዜ ሚማ ረዘቀኩሙላህ ይላል። ቢገባን እየኮረኮመን ነው። ቁርአን አደብ አድርጉ እያለን 24 ሰዓት ብትሰራ ሰፊ ሀብት ለማፍራት የሚያስችሉ ስልጠናዎችን ብትወስድ አንተ ጋር ያለ በሙሉ የአላህ ወደድክም ጠላህ። ወአቱሁም ሚማ ሊላሂ አለዚ አታኩም ይላል። አላህ ከሰጣችሁ ገንዘብ ስጧቸው። አላህ ዱንያ ላይ እናንተን ምትክ ያደርጋችኋል፣ ተተኪዎች ያደርጋችኋል፣ የምታደርጉትን ያያል ብሏል። እንደው እጃችን ላይ ያለው የአላህ ገንዘብ የቂያም ቀን ምን አደረግከው ተብለን የምንጠይቀው ለዚህ ነው። ስለ 5 ነገሮች የሰው ልጅ ተጠይቆ መልስ ሳይሰጥ የጀሃነምን ኬላ አያልፍም አይሻገርም ተብሏል። ከዚህ አንዱ ገንዘብህን ከየት አመጣኸው፣ ምን ላይ ያዋልከው ይባላል። የራሱ መብቱ ቢሆን እኮ አይጠየቅም ነው። ለዚህ ነው ዱንያን ከሚያወግዙ ካወገዙ ሑከማዎች መሃል አንዱ ሐላሉሃ ሒሳብ ወሐራሙሃ አዳብ ብሏል። ዱንያ በሐላል ያገኘኸው ሒሳብ ነው አኼራ ላይ የሚጠብቅህ። ሀብትህ በጨመረ ቁጥር ሒሳብህ ይቆያል። ሐላሉ ሒሳብ ነው፣ ምርመራ ነው። በሶሒህ ሐዲስ እንደተነገረው ባለ ሀብት ደሃ ከነበረ ሰው በ500 ዓመት ወደ ኋላ ዘግይቶ ነው ጀነት የሚገባው። አቅመ ደካሞች ድሆች ጀነት ከገቡ ከ500 ዓመት በኋላ ነው ባለ ሀብቶች ጀነት የሚገቡት። ሐዲሱ ሶሒህ ነው። 1 ሳንቲም ሳትቀር ከየት አመጣሃት ምን ላይ አዋልካት ተብሎ የተጠየቁ እንደው ልንጠፋ ነበር ይላሉ ተብሏል። ሲገቡ ዘገያችሁ እኮ ከኛ በኋላ ሲሏቸው ብዙ በሀብት ያልተጠመዱ ያልተፈተኑ ጀነት ገብተው ቆይተው ባለ ሀብቶች ከ500 ዓመት በኋላ ጀነት ሲያገኟቸው ምን ነው ዘገያችሁ ሲሏቸው ኧረ ልንጠፋ ደርሰን የሞት ሞታችን ነው አልፈን የመጣ ነው ይሏቸዋል ተብሏል። እዚህ ፈተና ነው፣ ማግኘት ፈተና ነው፣ ማጣት ፈተና። በገንዘቡ የሚጠየቀው ገንዘብ የሱ ስላልሆነ የአላህ ስለሆነ ሚማ ረዘቀኩሙላህ አላህ ከሰጣችሁ ስጡ፣ ወጪ አድርጉ፣ ለግሱ ሲባሉ ቃለ الذين كفروا ትክክለኛ አማኞች እሺ ይላሉ፣ ደስ ይላቸው። የገባቸው እርዳታ የሚጠይቅን የሚለምንን ሰው ሲያገኙ የአኼራ ስንቄን ወደ አኼራ የምትወስድልኝ እንኳን ደህና መጣህ ይላሉ፣ ደስ ይላቸው። የካዱና በአኼራ ማያምኑ እዚሁ ዱንያ ላይ ብቻ በልቼ ጠጥቼ ልሙት የሚሉ ቃለ الذين كفروا የካዱ ይላሉ ለلذين آمنوا ላመኑ ሰዎች ሰደቃ ስጡ፣ ወጪ አድርጉ፣ ለኸይር ነገር ለግሱ፣ ተሽከዳደሙ። ዱንያ ምትሄድ ናት፣ ምትክድ ናት። ሁሌ አንተ ጋር ብር ላይኖር ይችላል። አላህ በሰጠህ ጊዜ እጅህ ላይ ገንዘብ ባለ ጊዜ ለኸይር ነገር ወጪ አድርጉ ሲባሉ ለلذين آمنوا ሰደቃ ስጡ ያሉ ለሚመክሯቸው አማኞች ይሏቸዋል አኑጥዒሙ እና ብላ እንዴ መን ለው የሻኡ አላሁ አጥዐመሁ አላህ ቢፈልግ ኖሮ እሱ ራሱ ሊያበላው የሚችልን ግን አላህ ሳይፈልግ ቀርቶ ያላበላውን አካል እኛ ለምን እናበላለን? የእኛ ፍላጎት ከአላህ ፍላጎት እንዲመሳሰል ነው የምንፈልገው አሉ። ይሄ ፌዝም ማሾፍ መሳለቅ። መካ ላይ የነበሩ ሙእሚኖች ለአንዳንድ ባለ ሀብት ካፊሮች ሰደቃ ስጡ፣ አላህ ከሰጣችሁ ገንዘብ ስጡ ይሏቸው ነው። እንደውም የራሳቸውን የግል የኪሳቸውን ሳይሆን በሙሽሪኮች እምነት መሰረት የተወሰኑ እንስሳትን እህልን ይሄ ለአላህ ነው፣ ይሄ ደግሞ ከአላህ እኩል ለምናመልካቸው አማልክት ነው ያሉ የሚያስቀምጡት ነበር። ማ ጀዐለ አላሁ ሚን በሒረቲን ወላ ሳኢበቲን ወላ ወሲለቲን ወላ ሓም ወላኪነ አለዚነ ከፈሩ የፍተሩነ ዐለ አላሂ አልከዚብ ወአክሰሩሁም ላ ያዕቂሉን። አላህ ተባረከ ወተዓላ የተለያዩ እንስሳትን ለጣዖት እንድትመድቡ አላዘዘም፣ አልደነገገም። ወከዛሊክ የሐርፍ ጊዜ የአዝመራ ጊዜ ደርሶ ምርት ሲሰበስቡም ይሄ ለአላህ ነው፣ ይሄ
ለአማልክቶቻችን ነው ይላል። ፈማ ካነ ሊላሂ ፈሁወ የሲሉ ኢላ ሹረካኢ ለአላህ ያሉትን መልሰው ለጣዖቶቻቸው ያደርጉታል። የጣዖቶቹን ግን ለአላህ አያደርጉትም። ብቻ የተጨመላለቀ እንደፈለጉ የሚያወጡት የሚያጸድቁት የሚሽሩት ህግ ነበራቸው። አላህ ሰጥቷቸው ያገኙትን ገንዘብ አላህ ዝናብ አዝንቦ መሬትን አዞ የበቀለላቸውን የሰበሰቡትን ምርት እንኳ ከአላህ ውጭ ላሉ ጣዖቶች አማልክቶቻቸው ያደርጉ ነው። በዚህ እምነታችሁ መሰረት እንኳ ቢያንስ ለአላህ ነው ያላችሁትን ከእንስሳት ከምርት ውስጥ ከገንዘብ ውስጥ ይሄ የአላህ ነው ያላችሁትን ለትክክለኛ ለአላህ ባሮች ለምስኪኖች ስጡ እስቲ ይሏቸው ነው። ከኪሳችሁ ባሰጡ ከዋናው ገንዘባችሁ ባሰጡ ለአላህ የምትሉትን በእምነታቸው መሰረት ስጡ። ገንዘቡን እህሉን ወደ አላህ ልካችሁት አላህ የሚቀበለው የሚበላው የሚጠጣው ነገር የለም። እውነት ለአላህ ከሆነ የምታደርጉት ለምስኪን የተሰጠ ወደ አላህ ነው የሚሄደው። የቂያም ቀን አላህ ተባረከ ወተዓላ ለአንዳንድ ባሮቹ አሞኝ ነበር አልጠየከኝም፣ ርቦኝ ነበር አላበላኸኝም ይላል ተብሏል ሐዲስ ላይ። ይሄን የተባለው የሰው ልጅ ይደነግጥና ጌታዬ ሆይ እንዴት ነው አንተ ማበላህ? አንተ ሁሉ የምታበላ የሁሉ ፈጣሪ የሆንክ ጌታ ይላል። ባሪያ የገሌ ተርቦ ነበር ተርባ ነበር እሱም ብታበላ እዚያ ታገኘኝ ነበር ይላል ተብሎ። ስለዚህ በትክክል እነሱ ለአላህ ከሆነ ያን ነገር የመደቡት ለትክክለኛ ለአላህ ባሮች ለምስኪኖች መስጠት ነበረባቸው። ይሄን አድርጉ ሲባሉ አኑጥዒሙ መን ለው የሻኡ ላሁ አጥዐመሁ አላህ ቢፈልግ ራሱ ያበላው የነበረን ምስኪን እኛ ለምን እናበላለን? አላህ ማብላት እየቻለ አላበላውም፣ እኛ ደግሞ ከአላህ ጋር እንመሳሰላለናል ብንችልም አናበላውማ። ይሄ በራሱ አንድ ትልቅ ጥፋት ያለማወቃቸው አንድ ምልክትም የስስታምነታቸውን ምልክት። ስስታም የሆነ ሰው መስጠት እየቻለ ፊት ለፊቱ እርዳታ እየጠየቀ ያለው አካልን መረዳት እንደሚገባው ያወቀ አላህ ይስጥልኝ ብሎ ፊቱን ያዞርበታል። ለሁሉም አላህ ይስጥልኝ ተብሎ ፊት ማዞር አግባብ አይደል። በጊዜው እጅህ ላይ ገንዘብ ካለ ፊት ለፊትህ ያለው አካል የሚሰጠው የሚገባው ከሆነ ስጥ፣ ከሱ የምታውቀው መጥፎ ባህሪ እስከሌለ ድረስ። አላህ ቢፈልግ ያበላህ ነበር፣ አላህ ያብላህ፣ አላህ ይስጥልኝ ያሉ ሁሉን መመለሱ ወይም የሰደቃን ትሩፋት አለማወቅ ነው፣ ወይም ስስታምነትን በዚህ መሸፈን ነው የሚሆን። ወከዛሊክ አላህ ቢፈልግ ያበላው ነበር፣ አላህ ፈልጎ ካላበላው ሁሉ ነገር እያለው አላህ ካላበላው እኔ ምን አገባኝ አላህ የተወውን ተዋለሁ የሚለዋል። ይሄም ሌላ የጅህልና ምልክት ነው። ምክንያቱም አላህ ተባረከ ወተዓላ የሰው ልጆችን አንዱ በሌላኛው እንዲጣቀም አድርጓል። እርስ በርስ ተብቃቅተው ተቻችለው ተረዳድተው እንዲኖሩ ወስኗል። ሀብታም ድሃን እንዲረዳ፣ ድሃ በሀብታም እንዲረዳ፣ ሀብታምን እንዲያመሰግን ዱዓ እንዲያደርግለት ታዟል። ሀብታም በመስጠት አላህን ሊያመሰግን፣ ድሃ በትዕግስት የአላህን ረሕመትና ስጦታ አላህ ሰበብ ያደረገለትን ሊጠብቅ ይገባዋል። ሰበብ ከማድረስ ነው፣ ርዝቅ ለመፈለግ ከመጣር ነው። ሀብታሙ በመስጠት ካላመሰገነ፣ ድሃው ካልሰበረ ካልታገሰ ሁለቱም ከአላህ ይጣላል። ሀብታም አቅም ያለው በመስጠት ጌታውን ካላመሰገነ፣ ጌታዬ ሆይ ርስቄን እንዳሰፋህልኝ ቀን ከሌሊት እንደሰጠኸኝ እኔም ኢስራፍ ደረጃ ሳይደርስ ያለ ጉራ አንተ በምትወደው ቦታ ሁሉ ሰጣለሁ ሊል በተግባር አላህን ሊያመሰግን ይገባል። አላህ ከሰጣችሁ ገንዘብ ስጡ ተብሏል። አቅመ ደካማው መበሳጨት፣ ተስፋ መቁረጥ የለበትም። አንዳንዴ ቀጥታ አላህን የሚሰድቡ ሰዎች ለምን ፈጠርከኝ እንደዚህ ልታደርገኝ ይሏል። ለምን ፈጠርከኝ እንደዚህ ልታደርገኝ ረዝቃለሁ ብለሃል። እንደው አንዳንዴ ቁርአን የቀሩ ሁሉ አላህን የሚተቹ አሉ። ቁርአኑን ረድ የሚያደርጉ የሚመስሉ ወማ ሚን ዳበቲን ኢላ ዐለላሂ ሪዝቁሃ ብለሃል፣ ረስተኸኝ ነው እኔም ይሏል። አላህ አይረሳም ተባረከ ወተዓላ። ነገር ግን ሐኪሙን ዓሊም ጥበበኛ ነው። ለማን ምን ያክል መቼ መስጠት እንዳለበት ያውቃል። ምን ያክል መስጠት እንዳለበት ያውቃል። ማን ሀብት እንደሚበጀው ማን ሀብት እንደሚያበላሸው ያውቃል። ወለው በሰጠ ላሁ ሪዝቀ ሊዕባዲሂ ለበገው ፊል አርድ ወላኪን ዩነዝሉ ቢቀደሪን ማ የሻ። አላህ ተባረከ ወተዓላ ለባሮቹ ለሁሉም ቢለቅላቸው እንደ ምኞታቸው ቢሰጣቸው ኖሮ ምድር ላይ ወሰን ያልፉ ነበር። ጥጋብ ማይችል ሰው አለ። ደመወዙ ከ1000 ወደ 1500 ስታድግ እንቅስቃሴው የሚቀየር ሰው አለ።
ወደ 5000 ሲገባ ጭራሽ እናቱን ሁሉ ባፍንጫው ያወራል። በስሟ ለመጥራት የሚዳዳዋል። አዘማ የአምባገነንነት እብደት ውስጥ የሚገባ ሰው አለ። ከሌሎች አላህ ሰፊ ኒዕማ ሰጥቷቸው ዝቅ ካሉ ሰዎች በምንም አይወዳደር ከመሆኑ ጋር እንደዚህ አይነቱን አላህ ያዝ ያደርግበታል። ቢሰጠውም ይበልጥ ለአላህ የሚተናነስ ኸይር ቦታ ላይ የሚያውል ምስኪኖችን የሚያስጠጋ የሚያቅፍ የሚያበላ እንባቸውን የሚያብስ ሆዳቸውን አንጀታቸውን የሚያርስ ቢሰጠው ለሱ እንደሚበጅ አላህ እኮ ይሰጣል። እዚህ ሐኪሙን ዓሊም ጌታ አላህ አዋቂ ነው፣ ጥበበኛ ነው። ባለ ሀብቱንም እንደሚበጀው አውቆ ነው የሰጠው። ፈተና ነው። ፈተናውን ካለፈ ጀነት ይገባበታል፣ ካልሆነ አላህ ዘንድ ይጠየቅበታል። ስለዚህ ቢፈልግ አላህ ያበላው ነበር ማለት አላዋቂነት ነው። ለአንተ ሰጥቶሃል፣ የተወሰኑትን በስርህ አድርግ አብላ አጠጣ ብሏል። ይሄን አለማወቅ ነው የሚሆን። ኢን አንቱም ኢላ ፊ ضላሊን ሙቢን ይላል። ከዚህም አልፎ እናንተ ግልጽ የሆነ ስህተት ጥመት ላይ ናችሁ ይላል ለሚመክሯቸው ሰዎች። ግልጽ ስህተታቸው ጥመታቸው ምንድነው? አንድ በአላህ ማመናቸው፣ በነቢ ማመናቸው፣ አብሉ አጠጡ አኺራ ላይ ታገኙታላችሁ አጅሩን የሚሉት አላህና መልእክተኛው ናቸው። በዚህ ማመናችሁ እናንተ የተሳሳታችሁ ናችሁ። ግልጽ ጥመት ላይ ስህተት ላይ ነው ያላችሁት። ወከዛሊክ አላህ ያላበላውን ሰው እናንተ አብሉ ብላችሁ ማዘዛችሁም ሞኝነት ነው አሉ። ሞኞች እነሱ ከመሆናቸው ይሄ በየዘመኑ ላሉ ሙናፊቆች፣ አስመሳዮች፣ ጥጋበኞች የአላህን ኒዕማ የማያውቁ ሰዎችን የሚመለከት ነው። ነገር ግን ይሄ አንቀጽ እንዲወርድ ሰበብ የሆነው በአቡበክርና በአቡ ጃህል መሃል የተደረገ ውይይት ነው አሉ። ሁለት የተለያዩ ሰዎች ናቸው። አቡበክር በአላህ የማመን የመታዘዝ ትልቅ አርአያና ተምሳሌ ጥግ ላይ ያሉ ሰው ናቸው። አቡ ጃህል ደግሞ የመካድ የማመጽ የመጨማለቅ አላህን የመርሳት የጥጋበኝነት ጥግ ላይ ያለ የሙጅሪሞች አርአያና አውራ ነው። አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ሰዎችን ይረዱ ነበር፣ ምስኪኖችን ያበሉ ነበር። አቡል መሳኪን ነው አንዱ መገለጫቸው፣ የምስኪኖች አባት ማለት። ሙስሊም ካፍሩን ዘመድ ባዕዱን የሚረዱ ሰው ሩህሩህ ሰው ነበሩ። እጃቸው እርጥብ ሰው ነበር። በተቃራኒው ደግሞ አቡ ጃህል በአራጣ ገንዘብ የበለጸገ የጠገበ ከመሆኑ ጋር ለሰው መስጠት የሚባል ነገር አያውቅም። ለጉራ ለዝና ካልሆነ በስተቀር የሆነ ነገር ፈልጎ ካልሆነ በስተቀር ያበላሃል፣ የሆነ ነገር አስፈጻሚ ያደርግሃል፣ ተላላኪ ያደርግሃል። አቡበክር ስዲቅ ሰዎችን ሲያበሉ ሲመግቡ ሲረዱ አየና አንተ አቡበክር ሆይ እንደው እንደ እምነትህ አላህ እንደዚህ አንተ የምትረዳቸው ሰዎችን ማብላት እንደሚችል ታምናለህ አይደል አላቸው ለአቡበክር። አቡበክር አዎን አሉ። አይ አንተ በጣም ግልጽ ስህተት ላይ ነው ያለኸው። ለምን አላህ ራሱ ያበላቸው? ፈጣሪያቸው ያላበላቸውን አንተ ለምን ታበላለህ? አቡበክር ስዲቅ አላህ ተባረከ ወተዓላ አንዳንድ ሰዎችን በድህነት ፈትኗቸዋል፣ አንዳንዶችን ደግሞ በሀብት ፈትኗቸዋል። ድሆችን እንዲሰብሩ ሀብታሞችን ደግሞ እንዲሰጡ አላህ አዟል። እንደውም እናንተም ብትሰጡ ነው የሚበጃችሁ፣ ስጡ የሚል መልስ ሰጡት ተብሏል። በሁለቱ ብቻ የሚገደብ አይደለም። አላህ ይስጥህ ያሉ ምስኪንን በአፋቸው መጥፎ ቃል ተናግረው አንዳንዴ ገፍትረው ሁሉ የሚጥሉ አሉ። ይሄ እንዳይሆን ነው ቁርአን ላይ ወአመ ሳኢለ ፈላ ተንሀር የተባለ። ለማኝን አታገላምጥ፣ አትገፍትር። ነዓም እየሰበሰበ ወንጀል የሚሰራ መሆኑን ካረጋገጥ ምከረው፣ አስጠንቅቀው። ካልሆነ ለሚመለከተው አካል አሳልፍ ስጥ። ይሄ በትክክል መረዳት የሚገባው አይደለም፣ አጭበርባሪ ነው በል። እማ ዛሂሩን ሓሉን ስታየው ምንም ማይታይበት ለማኝ በትክክል የተቸገረ የሚመስልን ስጥ። መስጠት ካልቻልከሳ መልካም ንግግር ተናገር። አላህ ይስጥ አሁን የለኝም። ወየቁሉነ ከሃዲያን ይላሉ መታ ሀዘል ዋዕዱ ይሄ ቀጠሮ መቼ ነው? የቅያማ ቀን መቼ ነው? ኢን ኩንቱም ሳዲቂን እውነተኞች ከሆናችሁ ይላል። እናንተ አማኞች ሆይ ሞቶ መቀስቀስ የምታምኑ ሆይ ሁሌ ቅያማ እንዳላችሁ ነው። ቅያማ መቼ ነው ለመሆኑ አሉ በማስተባበል መልኩ። አላህ መልስ ይሰጣቸው ማ የንظሩነ እንዲህ አይነት ሰዎች አይጠባበቁም ኢላ ሰይሐተን ዋሂዳ አንዲትን ጩኸት እንጂ። አብዱላህ ብን አባስ የመጀመሪያ ዙር በጥሩምባ መነፋትን እንጂ አሉ። ኢስራፊል የሚባል መላኢካ አለ ጥሩምባ እንዲነፋ የታዘዘ። ነቢ ዓለይሂ ሰላቱ ወሰላም ዱንያ ላይ እንዴት በሙሉ ልቤ እደሰታለሁ። በጥሩምባ እንዲነፋ የታዘዘው መላኢካ ጥሩምባውን አፉ ውስጥ ጎርሶ ጆሮውን አቀርቅሮ ተዘጋጅቶ እየጠበቀ ነው።
መች እንደሚነፋ የጠበቀ ብቻ ነው ያለው እንጂ ጥሩምባውን የሆነ ቦታ እንኳን አላስቀመጠውም። አፉ ውስጥ ደቅኖት ነው ሰክቶት ነው ያለው። እንዴት እዝናናለሁ፣ እንዴት በዱንያ እደሰታለሁ፣ እዘናጋለሁ። ማ ينظرون إلا صيحة واحدة እነሱ ስላልገባቸው ጉዳዩ ከባድ ስለሆነ ለከባድ ቀጠሮ ረጅም ቀጠሮ፣ ለከባድ ጉዳይ ረጅም ቀጠሮ ነው የሚሰጥ። ቂያማ እየተባለ የሚነገረው ከቂያማ በኋላ ያለው ነገር ከባድ ስለሆነ ሰዎች እንዲዘጋጁለት። ወማ አምሩ الساعة إلا كلمح البصر أو هو أقرب ይላል። የቂያማ ጉዳይ እንደ አይነ ቅጽበት ነው። አንድ አይንህን ከድነህ የመግለጥ ያክል ነው። አረ እንደውም ከዛም የቀረበ ነው። ወቅቷ እስኪደርስ ነው እንጂ ረጅም ጊዜ የሚቆየው። ቂያማ ወቅቷ ከደረሰ አይንን ጨፍኖ የመግለጥ ያክል ነው። ከዛም የቀረበ የበለጠ ቀላል ነው። ማ ينظرون إلا صيحة واحدة አንዲትን ጩኸት ብቻ ነው የሚጠብቁት። تأخذهم ያቺ ጩኸት ትይዛቸዋለች፣ ትወስዳቸዋለች። وهم يخصمون እየተከራከሩ ሳለ እንደው ቂያማን ረስተውት ምልክቱ ከመታየቱ ጋር እንተብህ ያ አብደላህ ቂያማ ከፊቷ ምልክቶች አሉ። መለስተኛ ጥቃቅንና ከባባድ የሚባሉ ምልክቶች አሉ። ጥቃቅን ምልክቶች የሚባሉት አብዛኞቹ ሁሉም ማለት ይቻላል አሁን ታይተዋል፣ ተጠናቀዋል። የቀረው ምንድነው? ከባባድ ምልክቶች ናቸው። 10 የሚደርሱ ምልክቶችን ጠብቁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የመሲህ ደጃል መምጣት፣ የአጁጅና ማጁጅ መውጣት፣ የፀሐይ ከመጥለቂያው መውጣት፣ ከምድር ላይ የሆነች እንስሳ ወጥታ ሰዎችን አንተ ሙእምን አንተ ካፍር ነህ ብላ ማናገር መሰል ምልክቶች አሉ፣ ትልልቅ ምልክቶች። ከነዚህ መሃል አንዱ ከታየ ሌሎች ደግሞ ተከታትለው ነው የሚመጡት። እነዚህ ምልክቶች ከታዩ በኋላ ማመን አይጠቅም፣ መልካም ስራ ለመስራት መነሳሳት አይጠቅም። ተأخذهم وهم يخصمون የቂያማ ምልክት ታይቷል። እንደው ምልክቱን ካዩ በኋላ እንኳን አይዘጋጁ። يخصمون ይከራከራል። በምን في أمر الدنيا من البيع والشراء እነሱ ሌላ ዓለም ነው ያሉት። ቂያማ ቀርባለች፣ ምድር ልጠፋ ነው። እነሱ ግን ይከራከራሉ። ምን ላይ? መግዛት መሸጥ ላይ፣ ገበያ ላይ ሆነው፣ ፋብሪካ ውስጥ ሆነው፣ መሳኒዕ ላይ፣ ካፍቴሪያ ላይ ሆነው፣ ጭፈራ ቤት ላይ ሆነው፣ ሁሉም በነበረበት ሲጓዝበት በነበረው መንገድ ላይ ሆነው በዛው ዘንግቶ ይቀጥላል። የኺስሙን ይከራከራሉ። ጨምር ቀንስ እያሉ ቂያማ ልትቆም ነው፣ ቅጽበቶችን የቀሩት እሱ ክርክር ላይ ነው። ያ ክርክር ሳይጠናቀቅ ቂያማ ይወስዳቸው። አንዱ ሌላኛውን ያሸንፋል። ለዱንያው በገንዘብ እየተከራከሩ፣ ጭፈራ ቤት እየጨፈሩ፣ ካፌሪያ ላይ እየተዝናኑ፣ እየበሉ እየጠጡ፣ እርሻ ላይ ያለው እያረሰ፣ እረኛው እንስሳቱን እንደጠበቀ ገፍላ ላይ ሆኑ። اقترب للناس حسابهم وهم في غفلة معرضون ሰው ልጆች ሂሳባቸው ቂያማቸው ደረሰ፣ እነሱ ግን ገፍላ ላይ ነው ያሉት፣ ቸላ ብለውታል ጉዳዩን። ቡኻሪ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ለተቁመነ الساعة ቂያማ ትቆማለች፣ ሁለት ሰዎች ልብስን ለመሸጥና ለመግዛት ዘርግተው እያዩ ሳላት፣ አንዱ ሊሸጥ አንዱ ሊገዛ ልብስ ዘርግተው እያዩ ባይናቸው እየለኩ ሳለ ፈላ የተባየዓኒሂ ወላ የጥወያኒሂ ወለተቁመነ الساعة وقد رفع الرجل أكلته إلى فيه فلا يطعمها የቂያማ ጉዳይ እስከዚህ ደርሶ አንድ ሰው ሊጎርስ ሰብስቦ ያነሳውን ምግብ ሳይጎርሰው ቂያማ ትቆማለች። በማንሳትና በመጉረስ መሃል ማለት ሁለት ሰዎች አንዱ ለመግዛት አንዱ ለመሸጥ ልብስ ዘርግተው እያዩ ልብሱን ውሉን ሳይጨርሱ ሳይሸጥ ሳይገዛ ሳያጥፉትም እንደተዘረጋ እያዩ ቂያማ ትቆማለች። በዚህ ልክ ቂያማ ሊያስደነግጠን ሊያሳስበን ይገባል። በዱንያ ጉዳይ ተዘናግተን እየተጣላን እንደተኮራረፈን እንደተቀያየመን እንደተጠላላን ቂያማ ሊቆም ይችላል። የቂያማ ጉዳይ ነፍኻ አንዲት ብቻ ጩኸት ናት። ሁሉም ይሰማል፣ ጆሮና ዞሮ አቀርቅሮ። ከዛ በኋላ ወደ ፍርዱ ሜዳ ይነዳል። ፈላ يستطيعون توصية ሁሉም በያሉበት የሚያርሰው እርሻ ላይ ያለ፣ የሚነግደው ንግድ ላይ ያለ፣ የቢሮ ላይ ያለ፣ ጭራሽ ድርቅናው ጥግ ደርሶበት ጭፈራ ቤት ላይ እንዳለ፣ ኸምር ቤት ላይ እንዳለ እዛው ጸጥ ይላል። አንዴ ኢስራፊል ጮሆ ጸጥ ያደርጋቸው። የድንጋጤ ሞት ይሞታል። እዛ ወደ አኺራ ይሄዳል። ፈላ يستطيعون توصية መናዘዝም አይችሉ።
ይሄ የገሌ ነው ይሄ የገሊት ነው የሰው ሐቅ አለብኝ ሰው ጋር ሐቅ አለኝ ብለው ወሲያ መናገራቸው ወላ ኢላ አህሊሂም ይርጅዑ ወደ ቤተሰብም መመለስ አይችሉም فلا يستطيعون توصية እዛው ሁሉም ገበያ ላይ ያለው ገበያ ላይ እርሻ ላይ ያለው እርሻ ላይ ሆነው ነው ጸጥ የሚሉት አጠገባቸው ላለ ሰው እንኳን ወሲያ መናገራቸው ወዳለብኝ ክፈሉልኝ ሰው ጋር ገንዘብ አለ ለቤተሰብ መልሱልኝ አይሉ ወላ ኢላ አህሊሂም ይርጅዑን ወደ ቤተሰብ ተመልሰውም ቤተሰብን መሰናበታቸው ቤተሰብን ለሌላ ረዳት ጠባቂ አደራ መስጠታቸው ለቤተሰብ ንዛዜ መናገር መናዘዛቸው ምንም ፋታ አይሰጥም ማለት በሁለቱ መንፋቶች መሃል በሁለቱ ጥሩምባዎች መሃል የ40 ዓመት ጊዜ ይኖራል የመጀመሪያውን ዙር በየገበያቸው በያሉበት ቦታ ጥሩምባ ተነፍቶ ጸጥ ብለው ለ40 ዓመት ከቆዩ በኋላ ለሁለተኛ ዙር ወኑፊኸ ፊሱሪ ጥሩምባው ላይ ይነፋል وهي النفخة الأخيرة የመጨረሻው ፍርዱ ሜዳ ላይ ተነስቶ የሚቆምበት መንፋት የሰው ልጆችን በሙሉ በአንድ ጸጥ ለማድረግም ጥሩምባ ላይ ብቻ ነው የሚነፋው የአላህ ስራ እንደዚህ ቁጥር ስፍሩን አላህ እንጂ የማያውቀው ኸልቅ አለ በየአካባቢው ሁሉም ጸጥ እንዲል አላህ ሲፈልግ በአንድ መላኢካ ጥሩምባ ያስነፋል ጥሩምባ ሲነፋ የሁሉም ነፍስ ይወጣል ከተወሰኑ ዓመታት በኋላ ከ40 ዓመት በኋላ ተብሏል ድጋሚ ሲነፋ ሁሉም ይነሳል ወኑፊኸ ፊሱር ለሁለተኛ ዙር በቀንዱ ተነፋ فإذا هم ወዲያውኑ የሰው ልጆች በፊተኛው መንፋት ጸጥ ያሉት من الأجداث ከመቃብራቸው ወጥተው إلى ربهم ينسلون ወደ ጌታቸው በፍጥነት ይገሰግሳሉ ባንዲት መንፋት ጸጥ ያደርጋል አላህ ባንዲት መንፋት የሰው ልጅን ቀስቅሶ ፊቱ ያቆማል من الأجداث የሚለው أجداث ጀምዑ ጀደት ነው ጀደት ማለት አንድ ነው ቀብር ማለት አጅዳት ማለት ደግሞ ቀብሮች ማለት ሁሉም ከተቀበረበት ስፍራ ወጥቶ ወደ አላህ በፍጥነት ይጓዛል ከቀብሩ ወጥቶ የተባለው አብዛኛውን ጊዜ የሰው ልጅ ከሞተ ስለሚቀበር ነው ባይቀበርም አውሬ ቢበላው ጎርፍ ቢወስደው የት እንደገባ ባይታወቅ የቂያም ቀን መጨረሻ ላይ ሞቶ ምድር ተገለባብጣ ተሰባብራ እዛው ቢቀር ብቻ ካረፈበት ነፍሱ ከወጣችበት ስፍራ ብድግ ብሎ አላህ በቁድራው ወደ ፍርዱ ሜዳ እንዲሄድ ያደርገዋል ወደ ፍርዱ ሜዳ ሲሄዱ ኢላ ረቢሂም የንሲሉና በፍጥነት ወደ ጌታቸው ይገሰግሳሉ ነስል ማለት ፈጥኖ መሄድ ማለት የውመኢዝን የተቢዑነ ዳዒያ ላ ዒወጀ ለህ وخشعت الأصوات للرحمن فلا تسمع إلا همسا ጥሪን ይሰማሉ ወደ ፍርዱ ሜዳ የሚጣራ ያን ጥሪ ወደ ሰሙበት ስፍራ ከመሄድ ውጪ ወደ ግራ ወደ ቀኝ ያዩ የሚናገርም የለም የሚሰማው ትንፋሽ ብቻ ነው ካወሩም ከራሳቸው ጋር ወይ ጥፋቴ ወይ ክስረቴ እያሉ ራስን መውቀስ ሐዘንን ቁጭትን መግለጽ እምቢባዮች አመፀኞች ምድር ተሰንጥቃ ብትወጣቸው ይመኛሉ የውመኢዝን የወዱ الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا በዚህ በአስቸጋሪው በቂያማ ቀን አላህን ያመፁ መልእክተኛውን ያመፁ ምድር ተሰንጥቃ ብትወጣቸው ይመኛል ያን ፊት ለፊታቸው የሚጠብቃቸውን ወንጀል የሚያመጣባቸውን መዘዝ ስለሚያውቁ ቃሉ ልክ ሁለተኛ ዙር ተነፍቶ ሲነሱ አሉ ያ ወይለና ወይ ጥፋታችን ወይ ውርደታችን ወይ ክስረታችን ተጸጽተው ተቆጭተው ምን ባዕተና ሚን መርቀዲና ከተኛንበት የቀሰቀሰን ማን ነው ተኝተው ነበር ወይ ለዚህ ሁለት ምላሽ ተሰጥቷል አንደኛው خاصة أهل المعاني واللطائف والإشارات أصحاب التفسير እንዳሉት የመጀመሪያ ዙር ቀንድ ላይ ተነፍቶ ጥሩምባ ላይ ተነፍቶ ለ40 ዓመት ሲቆዩ የተለያየ ስቃዮች ቢፈራረቁባቸው ለሁለተኛው ዙር ሲነፋ የቂያማ ሜዳ ላይ ሲሆኑ ሲደናገጡ ሲሸበሩ ሰው እርስ በርስ ሲተራመስ ሲያዩ እስከዛች ድረስ የነበረው የቀብር ቅጣትን እንቅልፍ ይሉታል የቀብር ቅጣት ከባድ ነው የሆድ ዕቃው ካፍንጫው እስኪወጣ ድረስ የሁለቱ የቀብር ማዕዘኖች ግርግዳዎች አጣብቀው ይዘው እንደሚያሰቃዩት መላእክቶች በመዶሻ እንደሚመቱት የጀሃነም እሳት የመጣ እንደሚለበልበው ተነግሯል ይሄ ሁሉ ከመሆኑ ጋር
የቂያም ቀን ያለው ዋና ከባዱን ቅጣት ሲያዩት ግን ከዛ በፊት የነበረውን መርቀድ አሉት። መርቀድ ማለት መኝታ ማለት ነው። የጀሃነሙ የዋናው የቂያም ቀኑ የቀብር ውስጡን እንደ እንቅልፍ ሁሉ እንዲቆጥሩት ያደርጋል ማለት ነው። የቂያም ቀኑ ከባድ ነው ማለት ለዚህ ነው ወየውመ ተቁሙ ሰዓቱ አድኺሉ አለ ፊርዓውነ አሸደ አልዓዛብ ተባ ፊርዓውንና የእሱ ተከታዮች አሁንም النار يعرضون عليها غدوا وعشيا ጠዋትና ማታ ኃይለኛ የጀሃነም ማነው የቀብር ውስጥ ቅጣት ይቀጣል። ወየውመ ተቁሙ ሰዓة በየቀኑ በተለይ ጠዋትና ማታ ቀብር ላይ ከመሰቃየታቸው በተጨማሪ ቂያማ ሲቆም አድኺሉ አስገቡ ይባላል አለ ፊርዓውንና ተከታዮቹን አሸደ አልዓዛብ በጣም ብርቱ ወደ ሆነው ቅጣት አስገቧቸው ይባላል። ወላ ዓዛቡል አኺረቲ አሸዱ አብቃ የዱንያ ቅጣት ከባድ ነው። ከሱ የቀብሩ ይበልጣል፣ ከሱ ደግሞ የቂያም ቀኑ ይበልጣል። ከዛ በኋላ አያባራም እየጨመረ ነው የሚሄደው። ኩለማ ኸበት ዚድናሁም ሰዒራ ነዑዙ ቢላሂ ሚነ ናር ወማ ዩቀረቡ ኢለይሃ ሚን ቀውሊን ወዐመል የጀሃነም እሳት እንደ መቀዝቀዝ ባለች ጊዜ ግለት እንጨምርላታለን። ሰውነታቸውም ነዶ በበሰለ ስሜት እንዳይኖረው በተደረገ ቁጥር አዲስ የሰውነት አካል እንቀይርላቸዋለን። ለምን ሊየذوقوا العذاب ቅጣቱን ያጣጥሙ ዘንድ ይቀምሱ ዘንድ ይላል። ይሄ ሁሉ በሚባይነታቸው ምክንያት የመጣባቸው ነው። አላህ ማንንም አይበድልም። ኢዘን መን በዐተና ሚን መርቀዲና ከተኛንበት ማን ቀሰቀሰን ያሉት የቀብር ቅጣትን የሚያስንቅ በጣም ከፍተኛ ቅጣት የቂያማ ቀን ሜዳ ላይ ስለሚያዩ ወይም ደግሞ ከተወሰኑ ደጋ ቀደምቶች እንደተነገረው ከቀታዳ ከሌሎችም ከአንዳንድ ሱሐቦችም እንደተነገረው አላህ ተባረከ ወተዓላ በሁለቱ መንፋቶች መሃል በመጀመሪያው ጥሩምባ መንፋትና በቀጣይ ጥሩምባ መንፋት መሃል ቅጣቱን ይቀንስላቸዋል፣ ያነሳላቸዋል። ከዛ በኋላ ደግሞ ቂያማ ሲቆም በበለጠ መልኩ ቅጣቱ ተጠናክሮ ይቀጥላል። ለዛ ነው የሆነ ሆኖ እዚህ ዱንያ ላይ የተዘናጋ የቂያም ቀን ከቀብራችን ማን የቀሰቀሰን እዛው ቀብር ውስጥ በስብሰን ብንቀር ይሻለን ነበር ይላል። መሀል ላይ የነበረውን ቅጣት ቀንሶላቸውም ያሳልፉት እየተቀጡም አሳልፈው የቂያም ቀኑም ይበርታባቸው ብቻ የቂያም ቀኑን ስቃይ ሲያዩ የሰው ልጆች እዛው ቀብር ውስጥ በስብሼ ብቀር ይሻለኝ ነበር ያ هذا ما وعد الرحمن ይህ አላህ ሲነግረን የነበረው ነው በነቢያት አንደበታ ዱንያ ላይ ሆነው ማመን መስተካከል የሚቻልበት ሀገር ላይ ተነግሯቸው ያልተስተካከሉ ነገሩ አኺራ ላይ ሆኖ ተረጋግጦ ሲያዩት ያምናል። ያኔ ማመን አይጠቅም። ወሰደቀል ሙርሰሉና መልእክተኞች የነገሩን እውነተኛው ቂያማ ማለት ይሄ ነው። መልእክተኞች እውነታቸውን ነበር፣ እውነት ነበር የነገሩን። እኛ ውሸት ነው አልናቸው እንጂ ሞቶ መቀስቀስ የለም አልናቸው እንጂ ስለ ጌታቸው ነግሯቸው ስለ አኺራ የነገሩን እውነት ይሄ ነው ማለት ነው። በአይናቸው ሲያዩት አመኑ። በአይኑ ሲያይ ሁሉም ያምናል። እውነተኛ አማኝ በገይብ ባላየው ነገር በዋህይ ስለተነገረው ብቻ ሚያምን። ይሄ ምላሹ የሰዎች የራሳቸው ነው ተብሏል። ቃሉ መን በዐተና ሚን መርቀዲና አሉ። መልሰው ደግሞ ራሳቸው በአይናቸው ስላዩ ማመን ማይጠቅምበት ቦታ ላይ አምነው ለራሳቸው መልስ ሰጡ። ምን ብለው هذا ما وعد الرحمن وصدق المرسلون የሰዎች የራሳቸው መልስ ነው ተብሏል። አይደለም መላእክቶች ናቸው የሚመልሱላቸው ተብሏል። መን በዐተና ሚን መርቀዲና ከመተኛችን ከቀብራችን የቀሰቀሰን ማን ነው አሉ። መላእክቶች ለነሱ መልስ ለመስጠት هذا ما وعد الرحمن ምን ነው እንደ አዲስ ትጠይቃላችሁ? ዱንያ ላይ ያላችሁ እኮ ረህማን ቀጥሯችሁ ነበር። ሞቶ መቀስቀስ አለ፣ አላህ ፊት ትቆማላችሁ፣ እንዳትዋረዱ ጠንቀቅ በሉ። እርቃናችሁን አላህ ፊት ያላስተርጓሚ የምትቆሙበት በእያንዳንዱ ቃል ተግባር የምትጠየቁበት ቀን አለ ተብላችሁ ነበር። ይሄ እሱ ነው። ወሰደቀል ሙርሰሉን መልእክተኞቹም እውነት ነበር የነገሯችሁ ይሏቸዋል። መልስ የሚሰጡት መላእክቶች ናቸው ተብሏል። አይ ሙእሚኖች ናቸውም ተብሏል። ከሙጃሂድ እንደተነገረው ማን ነው ከተኛንበት የቀሰቀሰን ከቀብር ያስነሳን ሲሉ ሙእሚኖች هذا ما وعد الرحمن وصدق المرسلون ይሏቸዋል ተብሏል። እኛ እዛም ዱንያ ላይ የምናውቀው ነበር። እንደውም ታሾፉብን ነበር። ማን አይቶ መጣ ትሉ ነበር። እዚሁ ብሉ ጠጡ፣ ለአኺራ ያላችሁ ሰደቃ አትስጡ፣ የፈለጋችሁትን ከማድረግ ወደ ኋላ አትበሉ ይሉ ያሾፉ ነበር። ሙእሚኖች ግን አላህ የገባውን ቃል አያፈርስም። መልእክተኛው የነገረን ሁሉ እውነት ነው። ጠንቀቅ እንላለን፣ ራሳችንን እንቆጣጠራለን። እዚህም መዘነጥ አኺራም መዘነጥ የለም። እዚህ አላህን ያልፈራ አኺራ ፍርሃት ሁሉ ይደራረብበታል። እዚህ አላህን የፈራ አኺራ ከፍርሃት ነፃ ይሆናል ተብሎ ነው። ሁሉም ያስኬዳል አንቀጹ።
ሙእሚኖችም ይሏቸዋል፣ መላእክቶችም ይሏቸዋል። ራሳቸውም ደግሞ ሲያዩ ማመን የማይጠቅምበት ቦታ ላይ ያምናሉ። መልሱኝ ይላል፣ ወደ ዱንያ መልሱኝ፣ አሁን አይተናል፣ አምነናል፣ አረጋግጠናል፣ እባካችሁ አንድ እድል ስጡኝ ይላል። ሃይሃተ ሃይሃት በጭራሽም አይሆንም፣ ውሸታችሁን ነው፣ ዱንያ ላይ እድል ተሰጥቷችሁ ነው፣ ያን አቃጥላችኋል። ዛሬም ብትመለሱ ውስጣችሁ ላይ ስር የሰደደ እምቢባይነት፣ ቸልተኝነት አለባችሁና ወደ ዱንያም ብትመለሱ ወለው ሩዱ ለዓዱ ሊማንሁ ዐንሁ እድል ተሰጥቷቸው ወደ ዱንያ ቢመለሱ እንኳ ቀድሞ ዱንያ ላይ ያሉ ሲከለከሉ የነበሩትን ወንጀል ይጀምሩታል፣ መልሰው ይሰሩታል ብሎ ኢንካነት ሞቶ የመቀስቀስ ጉዳይ አይደለም። ኢላ ሰይሐቱን ዋሂዳ አንዲት ጩኸት ብቻ ናት። የቅያማ ጉዳይ ሩቅ አይምሰላችሁ፣ አትዘናጉ። ቅያማ ሲመጣ ብዙ የሚታይ ጋጋታ የለም። ጫፉን ካየው በኋላ አስተካከላለሁ፣ ራሴን እሰበስባለሁ፣ እታረማለሁ፣ ይቅርታ ጠይቃለሁ አትበሉ። አንድ ጩኸት ናት። ጩኸት ከሰከንድም በታች ነው። መላኢካው እንደሆነ ቅድም እንዳልነው ጥሩምባውን አፉ ላይ አስገብቶ ተዘጋጅቶ ጠብቋል። ጥሩምባው ላይ ነፋ ማለት የሰው ልጅ ሁሉ ጸጥ ይላል። ሁለተኛ ዙር ሲነፋሳ ሁሉም ከያለበት ተነስቶ ወደ ፍርዱ ሜዳ ይገሰግሳል። ማን የቀሰቀሰን? ያ መቀስቀሳቸው ያኔ ያሳስባቸዋል፣ ያስደነግጣቸዋል። ትክክለኛ አማኞች ደስ ይላቸዋል። ምክንያቱም ከተቀሰቀሱ በኋላ ማይቋረጥ ጸጋ ውስጥ ሊገቡ ነው። በነገ ደርሳችን አላህ ካለ ምናየው ኢነ አስሐበል ጀነቲ አልየውመ ፊ ሹጉሊን ፋኪሁ የሚያስደስት ስራ ላይ ነው የሚሆኑት የጀነት ሰዎች። እዚህ የሚያስደስት ስራ ስለሰሩ አላህ የሚያስደስት ስራ ስለሰሩ እየደከሙ አላህ የሚያስደስት ስራ ስለሰሩ አኺራ ላይ በሚያስደስት ነገር እየተዝናኑ ይኖራል። እዚህ ዱንያ ላይ ደግሞ ለአላህ ብለው ያልደከሙ በዒባዳ ያልደከሙ ከወንጀል ከስሜት ያራቁ ደግሞ የጀሃነም ተራራን እሳት ላይ በመውጣት በመንከባለል በካቴና በመታሰር በመዶሻ በመመታት በስቃይ ያሳልፋል። ይሄ እንዳለ ቀድሞ ዱንያ ላይ ራሱን ሰብሰብ ያላደረገ ሰው የቅያማ ጉዳይ ከአይን ቅጽበት የበለጠ ቀላልና ቅርብ ነው። ኢላ ሰይሐቱን ዋሂዳ ቅያማ ሲባል አርቃችሁ አታስቡ። ቅያማ ሲቆም ቅያማ ካሁን ቀደም እንደጠቀስነው ሁለት አይነት የግል ቅያማ አለ፣ የጋራ ቅያማ አለ። የሰው ልጅ ከሞተ የእሱ ቅያማ ቆሟል። ጣር ከያዘው ቅያማ ጀምሮታል። ቅያማ ከመጣ በኋላ የግሉም ቅያማ ይምጣ የጋራው ቅያማ እስተካከላለሁ ማለት አይታሰብም። ሽርፍራፊ ሰከንዶች ነው የሚኖሩት። አንዴ ሞት ከያዘው አንድ ሰው ከዛ በኋላ ምንም ጥቅም የለውም እሱ ማመኑ መስተካከል። ምልክት አይቷልን፣ ምልክት ሳያዩ ማመን ነው የሚጠቅም። በዛች ሽርፍራፊ ሰከንድ ምንድነው የምታደርገው? የተውከውን ሶላት ታስተካክላለህ፣ ቀዷ ታወጣለህ፣ ከሰዎች የዘረፍከውን ገንዘብ ትመልሳለህ፣ ያስቀየምካቸው ስማቸውን ያጠፋህ ይቅር ትላለህ። ስንት ዙሪያ የከበቡ ወንጀሎች አሉ። ኢተቁ ማ በይነ አይዲኩም ወማ ቂያማ ድንገት ነው የሚመጣው። ዙሪያችሁን አጥሩ፣ ጎናችሁን አጽዱ። በድንገት መያዝ አለ። መመለስ ከማይቻልበት ስፍራ ሄዶ ከመጸጸት ዛሬ እዚሁ መመለስ፣ መታረም፣ መስተካከል፣ ወንጀል ማበሻ መልካም ስራ መስራት የሚቻልበትን እድል ተጠቀሙ ተብለናል። አይ ብሎ ግን የቆየ ጉዳዩ ወቅቱ ሲደርስ አንዲት ጩኸት ብቻ ናት። ፈኢነማ ሂየ ዘጅረቱን ዋሂደቱን ፈኢዳሁም ቢሳሂል አንድ ጩኸት ብቻ ይጮሃል፣ በጥሩምባ ይጮሃል። ሁሉም ግልጽ የሆነ ሜዳ ላይ ራሳቸውን ያገኛሉ። ለሁለተኛ ዙር ሲነፋ ማለት ፈኢዳሁም ወዲያውኑ በጥሩምባው እንደተነፋ የሰው ልጆች ጀሚዑን ተሰብሳቢዎች ናቸው። ለደይና እኛ ዘንድ አለ አላህ ተባረከ። ነገሩ ከባድ ነው። ስብሰባው አላህ ዘንድ ነው። ፍርድ የሚሰጠው አላህ ነው። ከሱ የሚሸሸግ ነገር የለም። ምስክርም አያስፈልገውም ለአላህ ያን ሁሉን ያውቅ። የዓለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር አይኖች የደበቁ ሰርቀው የሚያዩትን ያውቃል። ልቦች የሚደብቁትን ያውቃል። እንደው ምስክርም የሚጠየቀው ሰው ተበደልኩ እንዳይለም፣ ያልሰራሁት ተጫነብኝ እንዳይለም። ጀሚዑ ለደይና እኛ ዘንድ ይሰበሰባሉ። ሙሕደሩነ ለፍርድ ይቀርባሉ። በተናጠልም አይደለም የሚቀርቡት፣ በየደረጃው አይደለም የሚቀርቡት። ሁሉም የሰው ልጆች አንድ የጥሩምባ ሲነፋ ተነስተው ይቆማሉ። ከዛ በኋላ ሙጅሪሞች በየምድባቸው ሆነው ሌባ ከሌባ ጋር፣ አመንዛሪ ከአመንዛሪዎች ጋር፣ ነፍስ የሚያጠፋ ከነፍስ አጥፊዎች ጋር፣ ሶላትን የሚዘናጋ ባህሉ መጀራ በየአይነቱ ተሰብስበው አንድ ላይ ወደ አላህ ይነዳል። ሙሕደሩን ይቀርባል። አልቀርብም የሚል የለም። የቅያም ቀን ፍርድ ሜዳ አልቀርብም ማለት ከቻልክ እንደፈለግ ከሆን ግን አችልም። መሞት አልችልም አልፈልግም እላለሁ ካልክ እንደፈለግ ከሆን ግን አችልም። ቀብር ላይ መላኢኮች ሊያሰቃዩ ሲመጡ ዞር በሉ በላቸው ግን አትችልም።
ብዙ ማንችላቸው ነገሮች ያን ሁሉ በግድ ከመጋፈጥ እዚህ ዱንያ ላይ አላህ የከለከለን ጥቂት ነገሮች አሉ። ያውም ደስ ይላል። አላህ የከለከለውን መከልከል ደስ ይላል። አላህ ያዘዘውን ማድረግ ደስ ይላል። ስቃይ ያለው መከራ ያለው ድካም ያለው ከወንጀል ጋር ሰዎች አልተረዱም እንጂ አልገባንም እንጂ ኸይር ስራ ስሩ ስንባል የሚከብደን ወንጀልን ተው ስንባል የሚከብደን ነገሩ ስላልገባን የሚያደክመው ወንጀል የሚያስቸግረው ወንጀል የሚያስደስተው የሚያሳርፈው መልካም ስራ ተቅዋ ምንም ከባድ አይደለም ቀላል ነው አላህ ላገራለትና ለገባው ሰው አላህን መፍራት ጀነት መግባት ቀላል የታዘዝከውን መፈጸም የተከለከልከውን መከልከል ውሃ አትጠጣ አላለህም አላህ አትተንፍስ አላለህም አላህ አትተኛ አላለህም አላህ ሰፊ ሰዓት አለተኛ ኢሻን ሰግደተኛ ጎበዝ ከሆንክ ከፈጅር በፊት ተነስተህ ውትር ስገድ እዛ ደረጃ አልደረስኩም ካልክ መነሳት የሚወጅብህ الصلاة خير من النوم ሲባል ኢሻ ሰግደህ ተኝተህ الصلاة خير من النوم ሲባል ከተነሳ ዙህር ላይ አዳን ሲባል ሄደህ ከሰገድክ አስር ከሰገድክ መግሪብ ከሰገድክ ገንዘብ ካለ ዘካ ካወጣ ሐጅ ካደረክ አይንህን ከሐራም ከጠበክ መላስህን ከሐራም ከጠበክ ልብህን ከምቀኝነት ከኩራት ከሸረኝነት ታጸዳህ አንተም በመቅጣት አላህ ምንም አይጠቀም አይቀጣህ አንዱ መጥቶ ነብዩን አለይሂ ሰላቱ ሰላም ጠየቃቸው ያለበትን ግዴታ የአላህን ብቸኝነት ማመን ሶላት መስገድ መሰለ የሆኑ አርካኖችን ነገሩት ወላሂ ከዚህ ምንም አልጨምርም አልቀንስም አላቸው ነቢ ምን አሉ የጀነት ሰው ማየት የፈለገ እሱን ያሉ አይሰራስ ከዚህ አልጨምርም አልቀንስም የተሰጠውን ሙሉ በጊዜው የሰጡትን አንዳንድ ህግጋት አልተሟሉም ነበር አርካኖችን የጎደሉበት ሐዲስ አለ ለምን እሱን አልጨመሩም ሲባል አልተደነገገም ነበር በጊዜው ወይም ደግሞ ደሃ ነበረ ተብሏል ስለዚህ ትንሽ ነገር ነው ከኛ የሚፈልገው ተቅዋ ማለት አላህን መፍራት ማለት ካመኑበት ቀላል የጀነት ማህር ካመኑበት ከተዘጋጁ ቀላል ነገር ግን በወንጀል በጣም ርቀው ከሄዱ በኋላ ተመልሰው የጀነት መንገድ ላይ መግባት እሱ ከባድ ይዞ ይሄዳል በዛው ቁልቁለት فإذا هم جميع لدينا محضرون فاليوم زاري لا تظلم نفس يتنيوم نفس አትበደልም ነፍስ ነኪራ ነው አንዲት ነፍስ አትበደል ምን በማድረግ ያልሰራችውን ወንጀል እሷ ላይ በመጫን የሰራችውን መልካም ስራ በመካድ የምትበደል ነፍስ አትኖርም ولا تجزون አትመነዱም إلا ما كنتم تعملون ተሰሩት የነበረውን እንጂ ምክንያቱም የሚፈርደው አላህ በዛ ቀን ፍርዱ ለአላህ ብቻ ነው አላህ ደግሞ ራሱ ላይ በደልን እርም አድርጓል ማንንም አልበደለም ብሏል ያልሰራችሁትን ወንጀል አልጽፍባችሁም የሰራችሁትን ያክል ብቻ ነው እሱንም ካልተወበታችሁ ነው የሰራችሁትን መልካም ስራ ደግሞ አልሰርዝባችሁም አልክዳችሁም وإنما توفون أجوركم يوم القيامة የቂያም ቀን ሙልት ተደርጉ የሰራችሁት ትመነዳላችሁ إلا ما كنتم تعملون እዚህ አኺራ ላይ ሰላም መሆን የፈለገ እዚህ የሰላም መንገድ መከተል መልካም ስራ መስራት አኺራ ላይ ውርደትን የፈራ ወንጀልን መተው አላህ የከለከለን ነገሮች ሁሉ መተው የሚቻሉ ናቸው አላህ ያዘዘን ነገሮች ሁሉ መተግበር የሚቻሉ ናቸው አላህ የከለከለን ነገሮች ሁሉ መከልከል የሚቻሉ ናቸው እሱንም ከተገደደን አንዳንዴ ይፈቀዳል ያልታረደ አይበላም የታረደ ሐላል ምግብ ያጣ ሌላም ህይወቱን የሚያስቀጥልበትን ነገር ያጣ ሰው ነፍሱን ለማስቀጠል ያክል በክትን ቢቀምስ ችግር የለም ተፈቅዷል ለበሩራ ምግብ የበላ አንቆት ምግቡ አልወጣ አልወርድ ብሎት ሊሞት የደረሰ ሰው ጉሮሮው ላይ የቆመውን ለማስገባት የሚጠጣውን ካጣ እንዲወርድለት ለማድረግ ብቻ ሐራም መጠጥ ቢጎነጭ አላህ አይከለክልም አይቆጣም በምርጫው በፈቃዱ ሲጠጣ በፈቃዱ ወንጀል ሲነካ አላህ የሚቆጣ ስለዚህ በመሰረቱ ዲኑ ጋር ነው ስንቸገር ይበልጥ ይገራል በቀን 5 ወቅት ሶላት ወቅቱን ጠብቀህ ስገድ ተብለሃል አመመህና 5 ወቅት ሶላት ተነስተህ መስገድ አልቻልክም ዙህርን ከዐስር መግሪብን ከኢሻ ተፈቅዶልሃል ለጉዞ ለመልካም ዓላማ ክፍለ ሀገር ሄደህ 5 ወቅት ሶላት በወቅቱ መስገድ ከቻልክ ከከበደህ ዙህርን ከዐስር መግሪብን ከኢሻ መስገድ ተፈቅዶልሃል አራት ከረዘመብህ ጉዳይ ካለ ካልተረጋጋ 2 ማድረግ ተፈቅዶልሃል ረመዳን ላይ መንገደኛ ሆነህ መጾም ካልቻልክ ብቻለም ከፈለክ መስፈርቱ ከተሟላ መብላት ተፈቅዶልሃል ሐጅ በህይወት አንድ ጊዜ ብቻ ነው የወጀበብህ ዘካ ከምታገኛት በጣም ትንሽ ፐርሰንት ነው የተጠየቀ ስለዚህ ዲኑ ጋር ነው ሸይጣን ነው ያከበደው ያለው ነፍስያ ናት ያከበደችው ያለው ወደ ጥመት ጎዳና ወደ ጀሃነም መንገድ የወሰደችን ያለችው فاليوم لا تظلم نفس ዛሬ ምንም የምትበደል ነፍስ የለችም ስለ ጀሃነም ቅጣት ተነግሮናል በደል ነው እንዴት የሰው ልጅ ይሄን ይቀጣል አትበል የሰው ልጅ ራሱን ነው የሚበደለው
ወላኪነ الناس አንፉሰሁም ይظلمون አላህ ማንንም አይበደልም ሰዎች ራሳቸው ናቸው ራሳቸው የሚበድሉት መቼ የታዘዙትን እምቢ ሲሉ የተከለከሉትን ሲዳፈሩ هذا الله تعالى ዛሬ ተፍሲራችን እዚህ ያበቃል